ወላሂ አላህ ስብሐነ ወተዓላ ለሰው ልጅ የሰጠው ጸጋ ግን ተቆጥሮ አያልቅም። እሱም እንዳለን ማለት ነው። ሱብሃንአላህ። እስቲ የሆነ ገራሚ ቪዲዮ ላሳያችሁና እና እንመልስ አይደል? እንግዲህ ይኸውና ለባሏ ነው ማለት ሲያጫት ነው መጀመሪያ እንደዚህ አድርጋ የምታቀርብለት። ከዛም ከተደሰተ አበባ ያስቀምጣል ምናምን። እጅ የላትም እግር ነው ያላት። በእግሯ እጅም ነው እግርም ነው እጇ ማለት ነው እግሯ ማለት ነው። ሱብሃንአላህ ያላህ ተአምር ነው ይሄ። እኛም ሀገር ያለችው አጃይባን ታውቃላችሁ አይደለ? እንደዚሁ በእግሯ የምትሰራ አጃይባ ያስንን ማታቋት አላችሁ እንዴ? እንጃ ሲያት። ከዛም ወስዳ አስቀመጠችለት። ተደሰተ። አበባ ያስቀምጥላታል። ተደስቷል በሷ ማለት ነው። ጣፈጠኝ አላት። እንግዲህ ወጣት ነው አይደል? አላህ ይጀንን። ሱብሃንአላህ። ከዛም ወደዳት፣ ስጦታ ሰጣት። ይኸውና ሙዚቃ ነበረው አጥፍቼው ነው በነገራችን ላይ። እና የአላህ ተአምር አጂብ ነው አይደል? ምን ተሰማችሁ? የኛ የኢትዮጵያ ወንዶች ሴቶችን የምትገድሉ አላችሁ። አንዳንድ የምትገድሉ ሴቶችን አላህ ያህዲኩ። አላጀባችሁም? ሱብሃንአላህ። እና እንደዚህ በአይነት ሰው አለ። ምን አይነት ልብ ቀና ቢሆን ነው? ያ አላህ እንደው አላህ ሱብሃነሁ ወተዓላ ሳሊ ያድርግላችሁ። ለሷ እንዳሰብከላት ሁሉ ለአንተም አላህ ያስብልህ። ሚንዳህን ጀነት ያድርግልህ። ወላሂ በጣም ልብ የሚነካ ቪዲዮ ነው። ሱብሃንአላህ። እኛ ግን ሙሉ አካል ይዘን ይኸው አሚን እያለ ነው። ዱዓ እየተደረገላቸው ነው። ግን ምን ያክል ነው የእኛ ሀገር ወንዶች ግን ከዚህ ምን ተማራችሁ? እህቶቻችን የምትገድሉ እንዳገባችሁ የምትገድሉብን። ተገድሉ ራሱ እኮ እድሜ ልክ አይታሰሩም፣ ፈታሉ፣ ይዝናናሉ። በጣም ልብ የሚነካ ሁሉ እናያለን። እና ይኸው ቀለበት ያደረገላት ማለት ነው። ለሷ ግን እጅ ስለሌላት አንገቷ ላይ ቀለበታ ተደረገላት። ሱብሃንአላህ። ሹፉ ወላሂ እኛ ምን ያክል አላህ እንደወደደንና ምን ያክል ሙሉ አካል ሰጥቶን እነሱን ባይዘው ያላ ስለጥላቸው አይደለም፣ ግን ያው ለተአምር ለማሳየት ነው። አሁን ለሷ እጅ የሌላት ናት። ልክ እንደኛ ሀገር አጃይባ ያኔ ሰይፉም ላይ ቀርባለች። እንትንም ያኔ ኢቢኤስ ላይ ማለት ነው። ብዙ ለሷም ለራሷ ሚዲያ ነበራት። አጃይባ ተወልዳ ያደገችው አጃይባ ስንት ትባላለች። ተወልዳ ያደገችው በማዕከላዊ ኢትዮጵያ በደቡብ ክልል ስልጤ ዞን ውስጥ ነውና አጃይባን ያው ማታቋት የላችሁም ብዬ አሁንም አንድ እስቲ ላሳያችሁ። አንድ ደግሞ ሌላ ማለት ነው። ለኛ አላህ ያዋለልን ጸጋ ነው። እኛ ላይ ያለው ጸጋ አልበቃንም፣ ገና እናማረላለን አይደል? ቆይ አሁንም ላሳያችሁ። ይሄ ደግሞ ኳታራዊው ታቁታላችሁ ሁላችሁም። የዚህ ልጅ ነገር በጣም ገራሚ ነው። መጀመሪያ አላህ ሱብሃነሁ ወተዓላ ሲፈጥረው ያው እግር ነበረው፣ ግን ያው እግሩ ሽባ ሆኖ ነው የተቆረጠው። እና ተምሮ አድጎ ዩኒቨርሲቲ ሁላ ተምሮ ተመርቆ አሁን ግን አገባ። እግር የለውም ለሱ እጅ አለው አለ። እጆቼ እንደ እግር ነው የሚያገለግሉኝ ብሏል። ጠንካራ ናቸው። በእጁ ነው የሚሄደው የሚራመደው። ሱብሃንአላህ። አጃይባም እንደዚህ አይነት ያው ስታሳየን ነበር። ይሄው እሱ መገባ ሰሞኑ እና በጣም ገረመኝ። ወላሂ በጣም ገረመኝ። እሱ ሙሉ አካል ያላትን ነው ያገባው። ሹፍ ያም እንደዛው እና እንደዚህ አይነት ነገር ከነሱ ብንወርስ እኛ ሀገር በተለይ አሁን ሀታ አጃይባን አላህ እንደው ምን አይነት ወንድ ይሁን አላህ የመረቀው ምን አይነት በቃ እንትን ያለ ወንድ ይሁን የሚያገባት ማደር ወላሂ። እና እኛ ሀገር ሙሉ አካል ራሱ ይዘው የሚያንቋሿቸው። በእኛ ማህበረሰብ ደግሞ አንድ ነገር በቃ ጎደሎ ነገር ካለብን አላህ ራሳችን እንደፈጠር ነው አድርገው ሰው ያስባል። ከአላህ ጋር ይጣላል፣ ከፈጣሪው ይጣላል ማለት ነው። ሱብሃንአላህ። እንግዲህ አላህ ለፈለገው ነገር የፈለገውን ቅርጽ መስጠት የሚችለው አላህና አላህ ብቻ ነው። ለኛ ሊያስተምረን ነው ይሄንን ያደረገውና እኛ ሀገር ነገር በጣም አረቦች በጣም ለሴት ልጅ ክብር አላቸው። የቁርአኑንም ስለሚያውቁ በጣም ሴቱን ያከብራሉ። ለሴት በቃ ወላሂ በጣም ክብር አላቸው። በጣም ማለት ነው። ያው የረሱል ሰለላሁ ዐለይሂ ወሰለም እንትን ፈለግ ነው እየተከተሉ ያሉት። ለሴቶች በጣም ክብር አላቸው ማለት ነውና
እነሱ እጅ የለሽም ብሎ አልተዋትም። እሷም ደግሞ እግር የለህም ብለህ አልተወችም። ግን እኛ ሀገርስ የሆነ ነገር ጎትሎት ወይ ደግሞ ያገባች ሴት በቃ እሷን እንደምን አድርገን እንደምናስበው አሁን አጃይባ ራሱ በጣም ትምህርት መማር አልቻልኩም አለች። ማህበረሰቡ እናቴ እንደሰራችኝ በቃ እናቴ እንደፈጠረችኝ ነው የሆነብኛለች እና በጣም ተሰቃይታለች። ሀታ ታክሲ ውስጥ ራሱ በእግሬ ሳንቲም አውጥቼ ሲሰጠው የምን ንቀት ነው ብሎ የመታኝ ሰው አለ አለች። በቃ በጣም ብዙ ነገር ታስለቅሳለች እሷ ልጅ ማለት ነው። እና ይሄን ነገር ብናዳብረው ነው እነሱ ሙዚቃ ነበረው አጥፍቼው ነው እንጂ ማለት ነው። ይሄን ነገር ብናዳብረው ያው አገራችን ቢሆን እንደዚህ አይነት ነገር ሲገጥመን ያው የኛ የኢኮኖሚ ጉዳይ ነው። ብዙ ጊዜ እንደዚህ ወጣ አይሉም፣ ሶሻል ሚዲያም ላይ አይታዩም። ብዙ ነገር ይጎላቸዋል። ያው ጣጣው ለእናት ነው፣ እናት ናት ያው ይሄንን ኮንትሮል ታደርገው። ብዙ አባቶች አይታመኑም፣ እንደዚህ በቃ ጥለው ይሄዳሉ፣ አይችሉም ሌላ ትዳር እየመሰረቱ ምናምን እና እንደዚህ በቃ ለወግ ማረግ ሲበቁ አላህ እጅግር ቢነሳቸው ተፈጥሮን እንግዲህ ሰው እንደሚያገባ አላህ እንትን አላለቸውም። ተአምር ነው የሆነብኝ ሀቂቀተን ማለት ነው። ያው አላህም ለተአምር ነው እንደዚህ ያደረጋቸው። እሱ ዋቀቶት አይደለም እጅግር መስጠትና ለኛ ሊያስተምረን ነው። ግን እኛ መቼም አንማርም፣ ሁሌም እናማርራለን። እና የኛ ሀገር ወንዶች ምን ተሰማችሁ? የቪዲዮ አጋጣሚ ካያችሁት መቼስ ቲክቶክ ላይ ሲዘዋወር ታያላችሁ። ግን ሙሉ አካል ያላትን እንኳን አግብታችሁ እኛ ሀገር በሴት ልጅ የሚደርሰው ግፍ እኔ በጣም የሚገርመኝ አሁን እናትንም መግደል ተጀምሯል። ፍትህ የለንም ለኢትዮጵያ ሴቶች፣ ለኢትዮጵያ ህፃን ሴቶች ፍትህ የለም። ይደፈራሉ፣ ይገደላሉ። ተገድለውም ራሱ በቃ ፍትህ አያገኙም። በጣም ብዙ አሁን ቀነኒ የምትባለው ልጅ ባለፈው ራሱ እንደዚህ በቃ አግብተው 3 ቀን እንኳን እንትን ሳይሉ የሚገሏቸው ገድለው ደግሞ ለጅብ የሚያስበሉም አሉ። በቃ በጣም የመጨረሻ እኔ እንጃ ምን አይነት ዘመን ላይ እንዳለን ኢትዮጵያ ውስጥ ህግ እንደሌለ በቃ ያሳያል። በቃ በእነ ኢቨንም እኮ ይበቃ ነበር። እነሱ ምንም አያውቁም። ከሰው ጋር ተጣልተው አይደለም ምናምን ህጻናቶች ተገድለው በዛ በግፍ ሲገደሉ እና ብቻ ሆቴል እንትንላትና የሰርጓ አይለት ምናምን የገደላት ራሱ አሁን ወጥቶ እየተዝናና ነው አሉ። እሷ ግን ሞታለች። እና በጣም ብዙ ግፍ አለ ኢትዮጵያ ውስጥ የሚሰራ እና ለሴቶች ክብር ቢኖራችሁ የኢትዮጵያ ወንዶች ምትገድሏቸው ለምንድን ነው ምትገድሏቸው? የምሬን እኮ ነው። በቃ ካልተመቸች ፍታትና ወደ ቤተሰቡ መልሳት። የምሬን ነው። ለምን ትገላላችሁ? እናንተ ማንገዳ ያረጋችሁ እና ሰው እንደዚህም አድርጎ ያገባል። የኢትዮጵያ ወንድ ቢሆን እርግጠኛ ነኝ አያገባም። የኢትዮጵያ ወንድ ቢሆን እርግጠኛ ነኝ እንደዚህ አላህ መቼም ከመቶ አንድ ምናልባት ቢኖር ነው እንደዚህ አላህ ልቡን ቀና ያደረገውና ለአላህ እምነቱ ያሳደረ ሰው ቢሆን እንጂ እንደዚህ አይነት ሰው እግር የሌለው እጅ የሌለው ሰው በቃ የሆነ እኔ እንጃ አያገባም። እና እስቲ ከእንደዚህ አይነት ሰዎች ተማሩ። ሙሉ አካል እንኳን ይዛ የገባችውን ሴት በቃ አጥላልታችሁ ምናምን ታባረራላችሁ፣ ትገላላችሁ። ፈተኮ ወደ ቤተሰቧ ካልተመቸች ብትልካት እነዛ ቤተሰቦች የዘላለም እሳት ከምትለቅባቸው ልጅ ያላቸው ምናምን እናቶችን የምትገድሉ ወላሂ ሱብሃንአላህ። እኛ የምንሰማው ጉድ እኮ ከኢትዮጵያ ምድር ጆሮ ነው እንትን የሚያደነቅረውና የኢትዮጵያ ወንዶች ሴቶችን አትግደሏቸው፣ ተውን በቃ የምሬ ነው። በጣም እኔ ባለፈው ሰሞን የሆነችን ልጅ ገድሎ 2 ልጅ ያላት ጫካ ወስዶ ገድሎ በዛውም ጅብ አስበላት። ሱብሃንአላህ አጥንት ነው ለቅሞ ቤተሰብ አምጥቶ እንትን ያላት 2 ልጆች አሏት። ልጆቿ ስቅስቅ ብለው ሲያለቅሱ እንዴት ነው አዘናቸው። ወላሂ ኧረ ተው ወላሂ ላዚም ተው። የፈለገ ነገር ቢሆን ጤላቻቸው ሄዱ እንጂ አትግደሏቸው። የምሬን ነው። በጣም የሚያስፈልጉ እዚህ ምድር ላይ ቢኖሩ ለሚያስፈልጉት ሰው አለ፣ ለቤተሰብ አለ፣ ልጅ አለ እና በጣም እኔ እንጃ ኢትዮጵያ ምድር የሚሰማው ጭካኔ እኮ እናቱን ገድሎ
የቀበረ የሚቀበርበት ዘመን ደረስን እኮ ወላሂ። ይሄ ራሱ በጣም የሚያሳምም ነው ወላሂ ላዚም። እቺ ልጅ የጅማ ልጅ ነበረች፣ የናዝሬት ናት፣ የጅማ እዛ አካባቢ ነው። ግን አዲስ አበባ ይዟት መጥቶ ኒካ አስሮ ለሁለተኛ ሊያገባት ብሎ እና አሁን እሱ ተፈቶ ይዝናናሉ፣ እሷ ግን ሞታለች። ፍትህ የለም በቃ እኛ ሀገር የሚባል እኔ አላቅም ወላሂ። እና እናትን ገሎ የሚቀበርበት ዘመን፣ ቤት ውስጥ የሚቀበርበት። ይሄ ልጅ ግን ካልተገደለ የምር እንጃ በቃ አላቅም። ይሄ ልጅ ግን በጣም ብዙ ልጆች ፍትህ እየጠየቁ ነበር፣ ግን የሚሰማቸው አካል ሲኖር ነው። እና ፕሊስ ሴቶችን አትግደሏቸው። ሴት እናት ናት፣ ልጅ ናት፣ አክስት ናት፣ እህት ናት፣ ምስት ናት። እና ሴቶችን ባትገድሉ፣ ለቤተሰብ ሀዘናቸውን እጥፍ ድርብ ባታደርጉባቸው ባይነኝ። ምሬ ነው። እስቲ ከእንደዚህ አይነት ሰው ከውጭ ዜጎች እስቲ ተማሩ። የኛ ሀገር ወንዶች የምትገሏቸው በጣም ብዙ አየን እኮ በሙሽር ገና ከገቡ 3 ቀን ሳይሞላቸው ቤት የገደላቸዋቸው ባለፈው አመት ስንተየ። እና በጣም እንጃ ኢትዮጵያ ውስጥ የሚደረገው ግፍ በጣም ማድር ወላ። እና ለማንኛውም በዚህ ተማሩ። ግን ልትማሩበት አንደኛ አላህን ልታመሰግኑበት ነው ያመጣሁት ይሄን ቪዲዮ። ዩቲዩብ ገራሚ ነው አይደል? ሰላም አለይኩም ወራህመቱላሂ ወበረካቱ።